ጂሃ በኮሪያ ውስጥ እጅግ አስፈሪው ቅጥረኛ ነፍሰ ገዳይ ነበር። እሱ በሄደበት ቦታ ሁሉ በሕይወት የሚተርፍ የለም። የእሱ ብቸኛ ድክመት እጮኛው ራና ነበረች። ነገር ግን አንድ ቀን አንድ የፕሬዝዳንት እጩ የሆኑት የፓርክ ጓንሱ ህገወጥ ስምምነቱን ለመደበቅ ሲል ራናን የሚያጠፉ ሰዎችን ላከ። ጂሃ እንደ እብድ እየበረረ ቢደርስም ፓርክ ጓንሱ የምጸት ፈገግታ እያሳየ ሲወጣ አየው። በድንገት የጥይት ድምፅ ተሰማ። ራናም ደም በደም ሆና ወደቀች። ጂሃ በድንጋጤ ቆሞ እያለ በአንድ ድንገተኛ ምት ራሱ ውስጥ ተወደቀ። ሲነቃ ግን እንዴት እንደሆነ ሳያውቅ ሽጉጡ በእጁ ይዞ ነበር። ድርጅቱ እንደከዳውና ራናን እንደገደለ አድርገው ወጥመድ ውስጥ እንደከተቱት ግልጽ ነበር። እንደ ድል ሆኖ ግን ከዛ ሲኦል የመሰለ ወጥመድ አምልጦ ወጣ። አሁን ወደ ኮሪያ ተመልሶ ለእጮኛው ለመበቀል ምሏል። በተመሳሳይ ጊዜ በህፃንነቷ ጀምሮ በእንጀራ እናቷ ታስራ የኖረችው አና በድጋሚ አምልጣ ነበር። ስትሮጥም ከጂሃ ጋር አስተጋጨች። እሱ ኮሪያዊ መሆኑን ስታውቅ ህይወቷ በእሱ ላይ እንደተመሰረተ ሁሉ እርዳታ እንዲሰጣት ተማጸነችው። ጂሃ ግን በነገር ውስጥ መግባት ስላልፈለገ ጥሏት ሄደ። ብዙም ሳይቆይ አና ተያዘች። ተስፋ በቆረጠችበት ቅጽበት ጂሃ በድንገት ተከስቶ እንድትሮጥ ነገራት። አሳዳጁ ጂሃን ለማስወገድ ቢሞክርም ራሱ ሰለባ ሆነ። ጂሃ በጠና ቆስሎ እንኳ እንዳውሬ ተዋጋ። በጉልበቱ አደገኛ ምት መታው። ከዚያም ወርሮ ጣሉና በመጨረሻ አንገቱን በመስበር ውጊያውን አሸነፈ። ያኔ ነው የደበደበው ሰው ፖሊስ መሆኑን ያወቀው። ጂሃ ደንግጦ ከምድር ውስጥ ባቡር ጣቢያ አምልጦ ሲወጣ አና በመኪና ውስጥ ታስራያት። በዓይኖቿ እያለቀሰች ለመነችው። ጂሃ ለጥቂት ሰከንዶች ቆመ። ነገር ግን አሁን የራሱ ብዙ ችግር ስላለበት ጥሏት ለመሄድ ወሰነ። ከ6 ወር በኋላ ጂሃ ማንነቱን ደብቆ በሴኡል ውስጥ የቤት ጥገና ባለሙያ ሆኖ በሰላም መኖር ጀመረ። በአንድ ምሽት ለከፍተኛ ህንፃ ጥገና በአስቸኳይ ተጠራ። ነገር ግን መታወቂያውን ስለረሳ ዘበኛው ሊያስገባው አልፈለገም። አንዲት ደግ የጽዳት ሰራተኛ ችግሩን አይታ ረዳችው። ሊፍት ውስጥ እያሉ ንፋስ ስላለ ጥንቃቄ እንዲያደርግ በደግነት መከረችው። ጂሃ የደህንነት ገመዱን አስሮ እንደ ስፓይደርማን ወደ ታች ዘለለ። ከታች ባለው ክፍል ውስጥ አንዲት ወጣት የወይን ብርጭቆ ውስጥ ነጭ ዱቄት ስትጨምር ይታያል። በዚያው ቅጽበት የፓርላማ አባል ጃንግ ሴጁን ወደ ክፍል ገባ። እሱ በኮሪያ የሚገኙ ታዋቂ የፕሬዝዳንት እጩዎች አንዱ ነው። ወይኑ በአንድ ትንፋሽ ጠጥቶ ከሴትየዋ ጋር ሊዝናና ሲል በድንገት ጂሃ በመስኮት በኩል ታያቸው። ጃንግ ሴጁን ደንግጦ ሲዞር መድኃኒቱ ሰርቶ ራሱን ስቶ ወደቀ። ሴትየዋ መጋረጃውን ከመዝጋቷ በፊት ለጂሃ የአሸናፊነት ጥቅሻ አሳየችው። በዚሁ ቅጽበት ጥቁር ጭንብል የለበሱ የታጠቁ ሰዎች ህንፃውን ወረሩት። ጂሃ አደጋው እንደቀረበ ተሰማውና ያችን የጽዳት ሰራተኛ በፍጥነት እንድትወጣ አሳሰባት። እሷም ነገሩን ከመረዳቷ በፊት ተመታ ወደቀች። ጂሃ መፍቻውን በመወርወርና ወፍራሙን መስኮት በመስበር ወደ ውስጥ ገባ። የጽዳት ሰራተኛዋን ለማንቃት ሞከረ። ከዛም ታጣቂዎቹ ሊያጠቁት ሞከሩ። ጂሃ በንዴት ነዶ እነዚያም ሙሉ ትጥቅ የለበሱ ሰዎችን በባዶ እጁ አንድ ባንድ አረገፋቸው። በውጊያው መሃል በአንድ እጁ ላይ ጠባሳ አየ። ብዙም ሳይቆይ የግል ጦር ደረሰና ጭንብል የለበሱ ሰዎች ፈረጠጡ። ጂሃ የጽዳት ሰራተኛዋ በአምቡላንስ መወሰዷን ካረጋገጠ በኋላ በሚስጥር አምልጦ ጠፋ። ቺፍጁ በጠረጴዛው ላይ ያለው መፍቻ ሲመለከት አንድ የጥገና ሰራተኛ ያን ያህል ወፍራም መስኮት መስበሩ አስገረመው። በደህንነት ካሜራ ምስል ላይ የጂን ፊት ሲያይ ግን አይኖቹ በፍርሃት ተሞሉ። ምክንያቱም ጂሃ በአንድ ወቅት በኮሪያ ግዳጅ ጦር ውስጥ ምርጡ ወታደር እንደነበር ያውቃል። ጃንግ ሴጁን ከጥቃት ከተረፈ በኋላ ያደረገውን የፍቅር ግንኙነት ሚስጥር እንድትደብቅና የጥገና ሰራተኛውን ጉዳይ እንድትጨርስ ለባለቤቱ ደወለ። ዩጂን ይህንን ስትሰማ አልተገረመችም። ትዳራቸው ሁልጊዜም ቢሆን የጥቅም ስምምነት ነበር። ጃንግ ሴጁን ለፕሬዝዳንትነት ለመወዳደር የእሷን ቤተሰብ ጉልበት ይጠቀም ነበር። ዩጂን የደቡብ ኮሪያ ቀዳማዊት እመቤት ለመሆን እየተጠባበቀች ነው። ኩክ ቻይዋ ያንን የጥገና ሰራተኛ እንዲገድለው የግል ጦር እንዲልክ አዘዘችው። በዚህ መሃል ጂሃ ቤቱኑ ሻንጣውን እያሸገ ነበር። በድንገት ከውጭ ድምፅ ሲሰማ ወዲያውኑ ነቃ። ከላዩኑ ሲመለከት ጠላቶች ቤቱን ከበውታል። ቺፍጁ ሰዎች እንዳያልቁ ተልኮ እንዲሰርዝ ቢጠይቀውም ኩክቻዋን ግን አንድ ተራ የጥገና ሰራተኛ ምን ያመጣል ብሎ በማሰብ ነገሩን በቁም ነገር አልተመለከተውም ነበር። እንደ ድል ሆኖ ዲን ሰዎቹን ለመግደል አልፈለገም። በጥቂት ቅጽበቶች ውስጥ ሁሉንም ሰው መትቶ ራሳቸው እንዲስቱ አደረጋቸው። ቺፍጁ እዛ ሲደርስ ጂሃ ጠፍቶ ነበር። ነገር ግን ማንም ሰው ባለሞቱ እፎይታ ተሰማው። ጂሃ ለደህንነቱ ሲል ወደ አንድ ራቅ ያለ ገጠር አካባቢ ሄደ። በመንገድ ላይ የአንድ አዛውንት የተበላሸ መኪና በመጠገን ረዳቸው። ያ ያደረገው ትንሽ ደግነት ለጊዜው የሚቆይበት ቦታ አስገኘለት። ይህ በእንዲህ እንዳለ ዩጂን በኩክ ቻይዋን ላይ ተቆጣች። ቺፍጁ ጂሃ በአንድ ወቅት ምርጥ ልዩ ኃይል ወታደር እንደነበርና በሐሰት ከስራ እንደተባረረ አስረዳ። አሁን ጂሃ ብላክስቶን ለተባለ ዓለም አቀፍ የጦር ወኪል ድርጅት ይሰራል። ቺፍጁ ሰዎች ጂሃን መያዝ እንደማይችሉ ቢናገርም ዩጂን ግን አልሰማችውም።
ጂያን ለመግደል ቆርጣ ነበር። ብዙም ሳይቆይ አንድ ገዳይ የጂያን መደበቂያ ያገኘ። አዛውንቶቹን ባልና ሚስት አስሮ ቤንዚን አፈሰሰባቸው። በሕይወት ሊያቃጥላቸው ተዘጋጀ። በመጨረሻው ሰከንድ ጂያ ተመለሰ። በፍጥነት በመንቀሳቀስ ጥቃቶቹ እያመለጠ የመልስ ምት ሰነዘረ። ከባድ ፍልሚያ ካደረጉ በኋላ ገዳዩን በቁጥጥር ስር አዋለው። ጂያ አዛውንቶቹን ለምን ዓላማ እንደዚህ እንዳደረገ በንዴት ጠየቀው። ገዳዩ ትዕዛዙ ጂያን የሚረዳ ማንኛውም ሰው መግደል እንደሆነ ነገረው። ከተወሰነ ንግግር በኋላ ገዳዩ ትዕዛዙን የሰጠችው ዩጂን መሆኗን አመነ። ሌሎች ሰዎች ለአደጋ ላለማጋለጥ ጂያ ብቻውን ወደ ዩጂን መኖሪያ ቤት ገባ። እሷ እሱን በማየቷ አልተገረመችም። ይልቁንም ቆንጆ እንደሆነ በመናገር ልታባብለው ሞከረች። ጂያ ግን ችላ ብሏት እሱን ወይም አጠገቡ ያሉትን ሰዎች እንዳትነካ አስጠነቀቃት። በቀጣይ ሲያት የምትሞትበት ቀን እንደሚሆን ነገራት። በዚያ ቅጽበት የታጠቁ ጠባቂዎች ወደ ክፍሉ ገቡ። ዩጂንም ዳግመኛ እንደማይገናኙ በመናገር አፌዘችበት። ጠባቂዎቹ ጂያን አስረው የመኪና ትራንክ ውስጥ ከተቱት። እሱ ግን የሆነ የሞተር ዘይት አግኝቶ እጁ ላይ አፈሰሰ። ከዚያም ህመሙን በመቋቋም ካቴናውን ለማሽሎክ አውራ ጣቱን ከመገጣጠሚያው ላይ ሰበረው። ወዲያው ጠባቂዎቹ ከኋላቸው ድምፅ ሰሙ። የመኪናው ትራንክ እንደተከፈተ ጂያ አንዱን ጠባቂ በእርግጫ ያበረረው፣ ሌላኛውን በጥቂት ምቶች ራሱን እንዲስት አደረገው። ጂያ ሽጉጥ ቀምቶ ወደ መኖሪያ ቤቱ በድጋሚ ሰብሮ ገባ። በዚህ ጊዜ ዩጂን እንደ በፊቱ በትዕቢት አልተመለከተችውም። ያኔ ነው ጂያን በእጅጉ አቅልላ እንደገመተችው የተረዳችው። በድንገት ያልተጠበቀች ሴት ልጅ ተከሰተች። እሷም ጃንግ ሴጁን ከህጋዊ ሚስቱ ውጭ የወለዳት አና ነበረች። እናቷ ራሷን ከጠፋች በኋላ ዩጂን ለ15 ዓመታት በስፔን በሚስጥር ዘግታባት ቆይታ በቅርብ ነበር ወደ ኮሪያ መጣቻት እና በንዴት ጂያ ምላጩ እንዲስበው ጮኸች። በዚያው ቅጽበት ጠባቂዎቹ በድጋሚ ገቡ። ጂያ ዩጂንን እንደ መያዣ በመጠቀም መኪና እንዲሰጠው አዘዘ። እዚያም ከአበባ ማስቀመጫ ውስጥ የተደበቀ ስልክ አወጣ። ዩጂን የተናገረችውና የሆነው ሁሉ በቀረጻ እንደያዘው ገለጸላት። በእሱ ላይ ምንም አይነት አደጋ ቢደርስ ቪዲዮ ለህዝብ ይፋ እንደሚሆን አስጠንቅቃት። ይህ ካለ በኋላ ስልኳን እሷ ፊት ሰባበረው። ዩጂን በድንጋጤ ተውጣ ያዘዛትን ሁሉ መፈጸም ጀመረች። ነገር ግን በመንገድ ላይ መኪናው በድንገት ፍጥነቱ ጨመረ። ጂያ የሆነ ስህተት እንዳለ ተረድቶ ተንኮል እንዳትሰራ አስጠነቀቃት። እሷ ግን መኪናው ከቁጥጥር ውጭ እንደሆነና ብሬኩም እንደማይሰራ በመግለጽ በድንጋጤ ተዋጠች። ጂያ በውጭ ያለውን ሞተር ሳይክል ሲመለከት አንድ ሰው መኪናውን ሀክ እያደረገው እንደሆነ ተረዳ። ሊተኩስም ቢሞክር መስኮቶቹ ሊከፈቱ አልቻሉም። ከዚህም በላይ መስኮቶቹ ጥይት የማይበሳቸው ነበሩ። በዚያ አስጨናቂ ቅጽበት ጂያ ዩጂን ወደ ግራ በኃይል እንድታዞር አደረገና ወዲያውኑ መቀመጫ ተለዋወጡ። ከሞተር ሳይክሉን ለማምለጥ ጋዝ መስጫውን በኃይል ረገጠው። ግንኙነቱ እንደተቋረጠ ዩጂን መስኮቱን የሚከፍት ቁልፍ ተጫነች። መኪናው 360 ዲግሪ ሲሽከረከር ጂያ በሞተር ሳይክሉ ላይ ተኩስ ከፈተ። ቺፍጁ ይህንን ሳይ ጠባቂዎቹ መጀመሪያ ሞተር ሳይክሉን እንዲያቆሙ ቢያዝም ረፍዶ ነበር። መኪናው በከፍተኛ ፍጥነት ወደ ግንባታ ቦታ ውስጥ ገባ። ጥቃቱን የፈጸሙ ሰዎች ሊያመልጡ ሲሉ በፈጣን መኪና ተገጩ። በተመሳሳይ ጊዜ ጂያ መኪናውን ሊቆጣጠረው ቢሞክርም መኪናው ተገልብጦ ተከሰከሰ። ሁለቱም በጠና ቆስለው መንቀሳቀስ አልቻሉም ነበር። በአቅራቢያው የነበሩ ሰራተኞች ጂያን ጎትተው ወጡት። ነገር ግን መኪናው በሳት ሲያዝ በፍርሃት ሸሹ። ጂያ ግን አደጋውን ችላ በማለት ዩጂንን ለማዳን የመኪናውን በር መታገል ቀጠለ። ጠባቂዎቹ ተስፋ በቆረጡበት ቅጽበት ጂያ ዩጂንን በክንዱ አቅፎ ከሰዓቱ ውስጥ ወጣ። ወዲያውኑ መኪናው ፈነዳ። እሱም በሰውነቱ ጋርዶ ከሚበሩ ስብርባሪዎች ጠበቃት። በዚያ ቅጽበት ዩጂን ሕይወቷን ላዳነላት ሰው በፍቅር ወደቀች። ጸሐፊዋ ዩጂን ወደ ሆስፒታል ወስዳ በማንኛውም ሁኔታ ሕይወቱን እንድታተርፍ አዘዘች። ብዙም ሳይቆይ የባለጸጋዋ ንግሥት አደጋ ላይ መውደቁ የዜና አውታሮች አጥለቀለቀ። አንዳንድ የሕግ ምክር ቤት አባላት ጥቃቱ የተፈጸመው በባሏ ተቀናቃይ በፓርክ ጓንሱ ሳይሆን እንዳልቀረ ገመቱ። የሆስፒታሉ ዳይሬክተር ዩጂንን በአካል ሊጠይቃት ቢመጣም እሷ ግን የምትጨንቀው ስለ ጂያ ሁኔታ ብቻ ነበር። እሱ ደህና መሆኑን እስከምታውቅ ድረስ አልተረጋጋችም ነበር። በኋላም የባሏን ኮላር አላልታ ጸጉሩንም አበላሸችው። ጃንግ ሴጁን ደክሞትና ተሰብሮ በሚመስል ሁኔታ በብዙሃን መገናኛ ፊት ቀረበ። እያለቀሰ በባለቤቱ ላይ ለደረሰው አደጋ ራሱን ወቀሰ። የቀሩትን ዘመናት ደካሞቹን በመጠበቅ እንደሚያሳልፍ በመግለጽ ከፕሬዝዳንታዊ ውድድር እንደሚወጣ አስታወቀ። ንግግሩ ትልቅ መነቃቃትን ፈጠረ። ህዝቡ ከመጠራጠር ይልቅ ይበልጥ ደገፈው። ይህ በእንዲህ እንዳለ ቺፍጁ ጂያን ሆስፒታል ሄዶ ጠየቀ። ጥቂት ካወሩ በኋላ የግል ጦሩን እንዲቀላቀል ጋበዘውና አዲስ ማንነት ሰጠው። ጂያ ግን በዚህ ቀደም 2 ጊዜ ስለተከዳ ዳግመኛ ለማንም ድርጅት መስራት አልፈለገም። አሁን የሚፈልገው ብቸኛው ነገር
እጮኛውን የገደለውን ሰው ማግኘት ብቻ ነበር። በአጋጣሚ ጂሃ ከፓርክ ጓንሱ ጋር ሊፍት ውስጥ ተገናኙ። ያ የቆየው የህመም ትውስታ በድንገት ተቀሰቀሰበት። ጂሃ በቀሉን ለመወጣት ሽጉጡን ሊመዝ ቢሞክርም በድንገት ትንፋሽ አጠረው። እጮኛው ከሞተችበት ጊዜ ጀምሮ በከፍተኛ የስነ ልቦና ጭንቀት ይሰቃይ ነበር። ዘበኛው ከሊፍት እንዲወጣ ረዳው። ጂሃ የሊፍቱ በሮች ሲዘጉ በንዴትና በድካም ስሜት ተውጦ ተመለከተ። ዘበኛው ፓርክ ጓንሱ ከሁሉም የፕሬዝዳንት እጩዎች የበለጠ ጉልበትና ስልጣን እንዳለው ነገረው። ይህ ማለት ደግሞ ወደ እሱ መጠጋት ፈጽሞ የማይቻል ነው ማለት ነው። ጂሃ ወደ ቤት ተመልሶ ቦምብ አዘጋጀ። ቦምቡ ኢላማው ወደ እሱ ሲጠጋ ወዲያውኑ የሚፈነዳ ነው። በማግስቱ ጂሃ ፓርክ ጓንሱ ሁልጊዜ የሚሄድበት ፀጉር ቤት ሄደ። ቦርሳው የጠፋበት በመምሰል ሰራተኛውን እንዲፈልግ ነግሮ አዘናጋው። ከዚያም ሴንሰሩን በፓርክ ጓንሱ ኪስ ውስጥ ከተተው። ቦምቡ አስቀድሞ በሚሽከረከረው በር አናት ላይ ተደብቆ ነበር። እቅዱ ሊሳካ ሲል ግን እንደ ትንሽ ልጅ በድንገት ቀድሞ ሮጠ። ጂሃ ደነገጠ። እንደ ድል ሆኖ በሩ ተበላሽና ፓርክ ጓንሱ በሌላ በር ለመውጣት ተገደደ። ጠባቂው የሆነ ስህተት እንዳለ ተረቶ የጂሃን ማንነት ሊመረምር ሞከረ። ያ በጠባቂው እጅ ላይ ያለውን ጠባሳ ሲያይ ቀደም ብሎ ህንፃው ውስጥ ሰብሮ የገባው ያ ጥቁር የለበሰ ሰው መሆኑን ተረዳ። ስለዚህ ያልተቋጨው ውጊያቸው ተቀጠሉ። ተጨማሪ ኃይል ሲመጣ ጂሃ ወደ ህንፃው ጣሪያ አምልጦ ለመውጣት ተገደደ። አስቀድሞ ያዘጋጀውን የደህንነት ገመድ በፍጥነት ቢለብስም ባልጠበቀው ሁኔታ ዩጂን በመኪና ከታች እየጠበቀችው ነበር። ማንነቱ እንደታወቀና በቀል መበቀል ይበልጥ እንደሚከብደው ነገረችው። ከዚያም ፓርክ ጓንሱ ለመጣል አብሯት እንዲሰራ ሀሳብ አቀረበችለት። ጂሃም ተስማማ። በመጀመሪያ የስራ ቀን ጂሃ የሁሉም ሰው ትኩረት ሆነ። ቺፍ ጁ በቀጥታ ወደ ከፍተኛ የቪአይፒ ቡድን ቢያሳድገውም የቡድኑ መሪ ግን ሌሎቹ እንደማይቀበሉት በመናገር ደስተኛ አልነበረም። ጂሃ ሊከራከር አልፈለገም። በመታጠቢያ ቤት ውስጥ በቡድኑ ለአዲስ ሰው ትምህርት ለመስጠት ቢሞክርም ከተሳሳተ ሰው ጋር መጋጨታቸውን አላወቁም ነበር። ጂሃ መጀመሪያ እየተጫወተባቸው ቆይቶ በኋላ ግን ሁሉንም አንድ ባንድ አረገፋቸው። ጥንካሬውን በጡንቻው አረጋግጠ። ብዙም ሳይቆይ የቡድኑ መሪ ለሁሉም አዲስ ተግባር ሰጠ። የጂሃ የመጀመሪያ ቴሌኮ የዩጂን የእንጀራ ልጅ የሆነችውን አናን መጠበቅ ነበር። ቺፍ ጁ ከፕሬዝዳንታዊ ምርጫቸው በፊት አና ከዓለም ተደብቃ መቆየት እንዳለባት ነገረው። ጂሃ ትዕዛዙን በመቀበል በቪላው ውስጥ የሆነ ሁሉ ይከታተል ጀመር። ዘግይቶ በሌሊት አና ከክፍለ ወጣች። ጂሃ ነቅቶ በጥብቅ ይከታተላት ጀመር። እሷም የሆነ ነገር ፍለጋ ወደ ወጥ ቤት ገባች። ከዚያም አንድ ፓኬት ራማኝ አግኝታ በደስታ መደነስ ጀመረች። ጂሃ ይህችን የዋህ ሴት ልጅ እያየ ፈገግ ከማለት አልተቆጠበም። አና ድስቱን በምድጃው ላይ ብታስቀምጥም እሳቱን መቀጣጠል አልቻለችም። እያዘነችም ራመኑን አቅፋ ወጣች። ጂሃ ጋዙ እንዳልተከፈተ እንዴት እንደሚነግራት ግራ ተጋብቶ ተጨነቀ። ተበሳጭቶ ወደ በረንዳው ሲወጣ ግን ጣሪያው ላይ ያልተለመደ ነገር አየ። እንደ ስፓይደርማን ወደ ጣሪያው ወጣ። እንደ ድል ሆኖ ሁሉም ነገር ደህና ነበር። አና እዚያ ተቀምጣ ራመን እየበላች ለጎዳና ድመት ትመግብ ነበር። ድመቲቱ ብዙም ሳይቆይ ግልገሏን ወደ ቤቷ ጠራቻት። ይህንን ስታይ አና የራሷን እናት ትዝ ብላት ማልቀስ ጀመረች። ጂሃ በሚስጥር ወደ መጋዘኑ ገባና አና ከወላጆቿ ጋር የተነሳችውን ፎቶ አገኘ። ለዚች ምስኪን ልጅ ጥልቅ ሐዘን ተሰማው። በማግስቱ ምሽት ጂሃ አስቀድሞ የፈላ ውሃ አዘጋጀላትና በፍጥነት ወደ መቆጣጠሪያ ክፍሉ ተመለሰ። አና ወደ ወጥ ቤት ገብታ ያንን አስደሳች ድንገተኛ ስጦታ አገኘች። ምግብ እየሰራ ሳለ የሆነ ነገር እየተሰማት ትመስል ነበር። በድንገት ስክሪኑ ጠቆረ። ጂሃ ደንግጦ እስኪያ ድረስ የካሜራ ማዕዘኖቹን ይቀያየር ጀመር። በስክሪኑ ላይ አና ምንም እንደማይገድበው ሕፃን ልጅ በወጥ ቤት ውስጥ ብቻዋን ትጨፍር ነበር። ጂሃ በእሷ ደስታ ከመፈንደቅ አልተቆጠበም። ብዙም ሳይቆይ ዩጂን የአክስቷን ሞት ዜና ሰማች። የአክስቷ ትቶ የሄደችው ከፍተኛ ሀብት ለመውረስ ዝግጅት በመሆን ሜካፓን በሚገባ ተቀባች። የቀብር ስነ ስርዓቱ ጥበቃ በጣም ጥብቅ ስለነበር ጠባቂዎቹ እንዲገቡ አልተፈቀደላቸውም ነበር። ስለዚህ ዩጂን ለጥበቃ እንዲረዳት ጂሃ እንደ ሹፌር ሆኖ እንዲከተላት ጠየቀችው። ከስነ ስርዓቱ በኋላ ዩጂን ወደ ቤተሰብ ስብሰባ መራች። ወደ ውስጥ ከመግባቷ በፊት ጂሃ አንድ ልዩ ብዕር በሚስጥር ቦርሳዋ ውስጥ ከተተላትና አደጋ ሲያጋጥማት እንዲጫነው ነገራት። እንዳለውም ልክ ወደ ክፍሉ እንደገባች በሩ ተቆለፈ። ጠበቃው አክስቷ ያላትን አክሲዮን በሙሉ ለዩጂን እንድትወክልላት አስታወቀ። በክፍሉ ውስጥ ያለው መንፈስ ወዲያውኑ ተለወጠ። ዩጂን ስጋት ስለገባት ብሩን አወጣች። ከውጭ ሆኖ ጂሃ ንግግሩን በሙሉ ይሰማ ነበር። አጎቷ አክሲዮኖቿን በሙሉ በ3 እጥፍ ዋጋ ሊገዛቸው ሀሳብ አቀረበ።
ዩጂን መልስ ከመስጠቷ በፊት ባለቤቷ ተስማማ። ይህ ሁሉ አብረው ያቀዱት ወጥመድ ነበር። ዩጂን በንዴት ብድግ ብትል ብሩ በስተት ተወረወረ። እርዳታ የምትጠራበት ብቸኛ መንገድ አጣች። ጂሃ አደጋ ውስጥ መሆኗን ወዲያውኑ ተረዳ። ጃንጥላ ይዞ ብቻውን ሰብሮ ገባ። ኮሪዶር ላይ 6 ጠባቂዎች ቢኖሩም በቀላሉ አረገፋቸው። ከዚያም የድንገተኛ እሳት አደጋ ደወሉን በመጮህ በስብሰባ ክፍል ውስጥ የእሳት አደጋ ውሃውን እንዲወርድ አደረገ። ሁሉም ሰው ደንግጦ ጠባቂዎቹ በሩን እንዲከፍቱ ሊጮህ ጀመር። ዩጂን በውሃ ርጥባና ረዳት አጣ ሲመለከት ጂሃ ትንሽ አዘነላት። ጃንጥላውን ከፈተና በለስላሳ ድምፅ አይዞሽ አላት። በዚያች ቅጽበት ዩጂን ልክ በተረት ውስጥ ፈረሰኛዋን እንደምታገኝ ልዕልት ትመስል ነበር። ይህን አደገኛ ግን ማራኪ ሰው በእውነት ማመን ጀመረች። በዚያ ምክንያት ጂሃ የኩባንያው ዋና መስሪያ ቤት ውስጥ ልዩ መብት ተሰጠው። ፓርክ ዋንሱን የማዳን ስራ ሊጀምር ሲል ዩጂን ስለ ጂሃ ያለፈ ታሪክ ለማወቅ ፈልጋ ነበር። እሱ ግን ዝምታ መረጠ። ዩጂንም ተቋማቸው በዓለም ዙሪያ ያሉ ምስጢሮችን የያዘ እጅግ የረቀቀ አርቲፊሻል ኢንተለጀንስ እንዳለው ነገረችው። የሚሰማው እሷን ብቻ ሲሆን ለምትጠይቀው ማንኛውም ጥያቄ መልስ ይሰጣል። የሰው ሐቀኝነት በመጨረሻ ጂሃን አነሳሰው። ፓርክ ዋንሱ እጮኛውን እንደገደለበት ገለጠላት። መስታወቱም የፓርክ ዋንሱን ያለፈ እንቅስቃሴ መርምሮ አስደንጋጭ ውጤት አገኘ። እሱ ለአካባቢው አማጽያን መሳሪያዎች ይሸጥ ነበር። ራና እንደ ተርጓሚ ስትሰራ ህገወጥ ስምምነታቸው አወቀችባቸው። ስለዚህም ድምጿን ለማጥፋት ገደሏት። ይህ በእንዲህ እንዳለ አና በሚቀጥለው ቀን አባቷ በአንድ የቤተ ክርስቲያን ዝግጅት ላይ እንደሚገኙ በዜና ሰማች። አባቷ ሊጠይቃት ያልመጣው በእንጀራ እናቷ ዛቻ ምክንያት እንደሆነ ታምን ነበር። ስለዚህ ዳግመኛ ለማምለጥ አቀደች። ሴቷ ጠባቂ በሌለችበት ወቅትና በቡኗ ውስጥ በሚደነዝዝ መድኃኒት ጨመረች። ከዚያም መታወቂያዋና ቦርሳዋን ወስዳ እሷን በመምሰል ድምፅ ሳታሰማ አምልጣ ወጣች። አና በአንድ ወቅት እናቷን ትንከባከብ የነበረችውን ሞግዚት ለመጠየቅ ወደ አረጋውያን መርጃ ማዕከል ሄደች። የሞግዚቷ አእምሮ በትክክል አይሰራም። ዩጂን ከመግደሏ በፊት የአና እናት እንድትሸሽ ደጋግማ ትጮህ ነበር። ይህ ደግሞ አና የእንጀራ እናቷ ነፍሰ ገዳይ መሆኗን ይበልጥ እንድታምን አደረጋት። በዚያን ጊዜ ዩጂን ለባሏ መልካም የህዝብ ምስል ለመገንባት እየረዳችው ነበር። የአንዲት አሮጊት እጅ ይዘው አብረው ወደ ቸርች ገቡ። ነገር ግን ለሁሉም ሰው አስገራሚ በሆነ ሁኔታ አና መነኩሴ መስላ በመድረኩ ላይ ተከሰተች። ጃንግ ሴጁን በፍርሃት አንገቱን ደፋ። ዲቃላ ልጅ እንዳለው ህዝቡ ካወቀ ፕሬዝዳንትነት የመሆን ዕድሉ እንደሚያጣ ያውቅ ነበር። የጥበቃ ሰራተኞቹ ሊይዟት ቢሞክሩም ቄሱ ግን አገዳቸው። መዝሙሩ ካለቀ በኋላ መነኩሶቹ መድረኩን ለቀው ወጡ። አና ብቻዋን እያለቀሰች አባቷን እያየች በዛው ቆመች። ጃንግ ሴጁን አይን ለአይን ሊያት አልደፈረም። ዩጂን ደግሞ አስፈላጊ ከሆነ አናን ለመግደል ተዘጋጅታ ነበር። በመጨረሻም አና ምንም ሳትናገር በዝምታ መድረኩን ለቃ ወጣች። ጂሃ ተከትሏት ቢሮጥም ያገኘው ግን አንድ ወረቀት መልእክት ብቻ ነበር። አና አባቷ መጥቶ ወደ ቤት እንዲወስዳት ተማጽና ነበር። ጃንግ ሴጁን የት እንዳለች አላውቀው ነበር። እንዲያውም ችግር ፈጣሪ በማለት ወቀሳት። በዚህ መሃል አና በልጅነቷ ከወላጆቿ ጋር ስትሄድበት የነበረው መናፈሻ ውስጥ ተቀምጣ ነበር። በአቅራቢያዋ የነበሩ ልጃገረዶች ፎቶ ሲነሱ አና በአጋጣሚ ከበስተጀርባ ታየች። ያ ፎቶ ትልቅ ቀውስ ፈጠረ። ጥበቃዎቹ በፎቶ አማካኝነት ያለችበትን ቦታ አገኙት። አና አባቷ እንደሚመጣ እየጸለየች ነበር። ነገር ግን አይኗን ስትገልጥ ያየችው ጂሃን ነበር። አባትሽ ነው የገዛልሽ ብሎ እንጆሪ አይስክሪም ሰጣት። አና በደስታ ፈገግ ብላ በፍጥነት መብላት ጀመረች። ብዙም ሳይቆይ ግን ትንፋሽ አጥሯት ራሷን ሳተች። ሞግዚቷ አና ከእንጆሪ ጋር ከፍተኛ አለርጂ እንዳለባት ተናገረች። ጂሃ ምንም ሳያቅማማ የአፍ ለአፍ ትንፋስ ሰጣት። በአና ልዩ ማንነት ምክንያት ወደ ማንኛውም ሆስፒታል ሊወስዳት ስላልቻለ ወደ ኩባንያው የሕክምና ክፍል በፍጥነት ይዟት ሄደ። አና እንዲደክማ ማየቱ ጂሃ የጥፋተኝነት ስሜት እንዲሰማው አደረገው። እንደ ድል ሆኖ በሰዓቱ የሕክምና አግኝታ ተረፈች። በበሩ በኩል ጂሃን ስታየው የእሱን የዋህነት አስታውሳ ትንሽ ደስታ ተሰማት። በኋላም ጂሃ ከአሰልጣኙ ስለ አና ታሪክ ተረዳ። እናቷ ገና በለጋነቷ በአሳዛኝ ሁኔታ መሞቷና አናም ወዲያውኑ ወደ ውጭ ሀገር እንድትሄድ መገደዷን ሰማ። ጂሃ ለዚች ምስኪን ልጅ ይበልጥ አዘነላት። አና መንቃቷን ስትሰማ ዩጂን ልትጠይቃት በፍጥነት መጣች። አና ግን በጣም ትጠላት ነበር። እሷና አባቷ እንዳይገናኙ የምታደርገው ዩጂን እንደሆነች ታምን ነበር። ዩጂን ግን አንዲት መራራ እውነታ ነገረቻት። ጃንግ ሴጁን ራስ ወዳድ ነው፣ ለሚወደው ሰው ብሎ ብሩህ ተስፋውን መቼም ቢሆን አሳልፎ አይሰጥም አለቻት። በዚያ ቅጽበት ጃንግ ሴጁን ከአንዲት ሜካፕ ባለሙያ ጋር እየተሽኮረመመ ነበር። ነገር ግን ይህ በፖለቲካ ተቀናቃይ የተቀመጠ ወጥመድ መሆኑን
አላወቀም። ስሜታዊ ንግግር ካደረገ በኋላ በፍጥነት ወደ አንድ ክፍል ገብቶ ልብሱን ማውለቅ ጀመረ። እሱ ወደ መታጠቢያ ቤት ሲገባ ሴትዮዋ ከአንድ ጠባቂ ማደንዘዣ ተቀበለች። ጂሃ ይህን ሁሉ ከኮሪደር ሆኖ ይመለከት ነበር። ጃንግ ሴጁን ልብሱን ለብሶ በፍጥነት እንዲወጣ አስጠነቀቀው። ፖሊሶቹ ቀድሞውኑ ክፍሉን ከበውት ነበር። ጂሃ ጃንግ ሴጁንን ይዞት ፈረጠጠ። እሱን ለማዳን ሁሉም ነገር አደጋ ላይ እየጣለው አና የእንጆሪ መብላት ራሷን ለማጥፋት እንደሞከረች ለመናገር ብቻ ነበር። ጃንግ ሴጁን በጸጸት ተሞላ። አናን የሚያርቃት አሁን ከዩጂን እጅ ማምለጥ ስላልቻለ ነበር። ከፍተኛውን ስልጣን ካላገኘ በስተቀር አናን ማዳን እንደማይችል ያውቃል። ካልሆነ ግን ዩጂን ፈጽሞ ሊያገኛት በማይችልበት ቦታ ትደብቃታለች። ጂሃ እስከ መጨረሻው ድረስ ልጁን እንዲጠብቅለት አዘዘው። በዚህ ጊዜ ዩጂን ባለቤቷ የሕክምና ክፍል ውስጥ መሆኑን ሰምታ ወዲያውኑ የደህንነት ካሜራዎችን ተመለከተች። ጃንግ ሴጁን የተሳሳተ ነገር እንዳያደርግ በመስጋት በጥንቃቄ ያወራ ነበር። እንዲያውም አና ከእንጆሪ ጋር አለርጂ እንዳለባት እንደማያውቅ መስሎ ቀረበ። ሁሉም ሰው ከወጣ በኋላ አና አባቷን አቅፋ ለቀሰች። ዩጂን እናቷን እንደገደለቻት ነገረችው። ሆኖም ጃንግ ሴጁን ግድ አልነበረውም። እንዲህ ያለ ነገር ዳግመኛ እንዳትናገር፣ ካልሆነ ግን የወደፊት ዕጣ ፈንታዋን እንደሚያበላሸው አስጠነቀቃት። ይህንን ስትሰማ አና ልክ ዩጂን እንዳለችው ለአባቷ ሸክም መሆኗን ተረዳች። ዩጂንም ዕጣ ፈንታዋ በእንዲህ ያለ ከንቱ ሰው ላይ መጣሏ ራሷን ታዘበች። ሳይቆይ ጂሃ አናን ወደ ቤት መለሳት። እሷም እሱ ከሌሎቹ ጠባቂዎች የተለየ መሆኑን አስተዋለች። ከእሱ ጋር ስትሆን ሁልጊዜ ሰላም ይሰማታል። ከመኪናው እንደወረዱ ጂሃ አንድ ሰው ፎቶ ሲያነሳ ተመለከተ። አና ስፔን በነበረችበት ወቅት አንድ ታዋቂ ዲዛይነር እሷ በምትሸሽበት ቅጽበት በአጋጣሚ ፎቶ አንስቷት ነበር። በውበቷ ስለተሳበ ይህች መልአክ የት እንዳለች ለሚነግረው ሰው ትልቅ ጉርሻ አዘጋጅቶ ነበር። ጂሃ አናን ለመጠበቅ ብልህ መንገድ ዘየደ። ለአሰልጣኙ ዲዛይነሩ እየፈለጋት ያለው መልአክ አና መሆኗን ለብዙሃን መገናኛ እንዲሰራጭ ነገረው። ብዙም ሳይቆይ ጋዜጠኞች ቤቱን ከበቡት። ዩጂን የአና ማንነት ይፋ ይሆናል ብላ በመስጋት እሷን እንዲገድሉ ገዳዮችን ላከች። ጂሃ ግን ዝግጁ ነበር። ከውጭ የነበሩትን አነጣጣሪዎች በሙሉ አረገፋቸው። ከዚያም የኮሪያ ቁንጮ ገዳይ ተከሰተ። ሁለቱም እጅ ለእጅ በኩልነት ተፋለሙ። በዚህ መሃል ሴቷ ጠባቂ በዚሁ መካከል ተደብቆ የነበረውን ሌላ ጉዳይ አጠፋች። አና በድፍረት ከቪላዋ ወጣች። እናቷ ቀድሞ ታዋቂ ተዋናይ የነበረችው ሂሪን መሆኗን ለጋዜጠኞች ተናገረች። ዩጂን በጣም ተጨንቃ ነበር። ነገር ግን አና አባቷ ዳይሬክተር ጎጁንሆ እንደሆነ ትናገራለች ብላ አልጠበቀችም ነበር። በዚያው ቅጽበት ጸሐፊዋ ሆን ብላ የካሜራ ፍላሽ በመጠቀም በአና ላይ ድንገተኛ ድንጋጤ ፈጠረች። ይህ በእንዲህ እንዳለ በዚያ እልህ አስጨራሽ ፍልሚያ ጂሃ በመጨረሻ አሸነፈ። በኋላም ዩጂን ጂሃን ከመውቀስ ይልቅ አሞገሰችው። ጸሐፊዋ ይህ ሁሉ የጂሃ ተንኮል እንደሆነ ብታምንም ዩጂን ግን እውነቱን እያወቀች በከዳት ሰው ላይ በፍቅር ወድቃ ነበር። ከዚያ ቀን ጀምሮ አናና ጂሃ ይበልጥ ተቀራረቡ። እንዲያውም አና ከሌሎቹ ጋር አብራ ለመመገብ ፈቃደኛ መሆኗ ለሁሉም አስገራሚ ነበር። በዚህ መሃል ጂሃ ወደ ኩባንያው ዋና መስሪያ ቤት ሄደ። ጸሐፊዋ ዳግመኛ በዩጂን ጉዳይ ጣልቃ እንዳይገባ አስጠነቀቀችው። ጂሃ ግን ችላ ብሏት በቀጥታ ወደ ስብሰባው ክፍል ገባ። ዩጂን ለምን አናን እንደሚረዳት ጠየቀችው። ጂሃ ግን እሷን ጨካኝ ሲል ከሰሳት። አዛውንቶቹም ሆኑ አና ዩጂን ለገንዛ ጥቅሟ ስትል እነሱን ለመግደል እንደምታመነታ ነገራት። አና እንደ እጮኛው እንደ ራና እንድትሆን እንደማይፈቅድላትም አጥብቆ ነገራት። ዩጂን ብትበሳጭም ስሜቷን ተቆጣጥራ ፓርክ ጓንሱ እንዴት መጣል እንደምትል በማሰብ ላይ ያተኮረች። አሁን ዋነኛው ተግባር የፓርክ ጓንሱ ህገወጥ ስምምነቶች የሚያረጋግጥ ማስረጃ ማግኘት ነበር። ከሊፍቱ ስትወጣ ወንድሟ አናን ይዞ ሲወጣ አየችው። ደንግጣ ምን አይነት ተንኮል እያሴረ እንደሆነ ጠየቀችው። ቺሴንጓን ግን የቱን ልጅ ጣፋጭ ነገር ሊጋብዛት እንደፈለገ ብቻ ተናገረ። ዩጂን ልታግዳቸው ስላልቻለች ጂሃ አብሯቸው እንዲሄድ አዘዘች። ነገር ግን ቺሴንጓን አስቀድሞ ወጥመድ አዘጋጅቶ ነበር። አና ከጂሃ እይታ ተሰወረች። ዩጂን ዜናውን ስትሰማ በንዴት አበደች። በግል ጠባቂዎቿ አናን እንዲፈልጉ አዘዘች። ባልተጠበቀ ሁኔታ ቺሴንጓን ለጂሃ ደውሎ አና ያለችበትን ነገረው። ጂሃም በፍጥነት ደርሶ አና ደህና መሆኗን ሲያረጋግጥ ተረጋጋ። ቀደም ሲል አና እውነተኛ ማንነቷን የሚያውቁ ሰዎች ሁሉ ውሎ አድሮ እንደሚወገዱ ተረድታ ነበር። ስለዚህ ራሷንና በዙሪያ ያሉትን ለመጠበቅ ስትል ከአጎቷ ጋር ለመስራት ወሰነች። ቺሴንጓንም ይህንን አጋጣሚ ተጠቅሞ ሁሉን ነገር ከዩጂን ለመንጠቅ ፈልጎ ነበር። በሚቀጥሉት ጥቂት ቀናት አናና ጂሃ በፍቅር ላይ እንዳሉ ጥንዶች በነፃነት ጊዜያቸውን አሳለፉ። አና ለመጀመሪያ ጊዜ እውነተኛ ደስታ ምን እንደሆነ ተሰማት። በጂሃ ላይ እውነተኛ ፍቅር እንደያዛት ተረዳች። ብዙም ሳይቆይ አና ስለ እናቷ
አጠራጣሪ ሞት የሚገልጸው የሕክምና ሪፖርት አገኘች። ሪፖርቱ እናቷ ሂሪን የሞተችው በእንቅልፍ ክኒን ሳይሆን በከፍተኛ ህመም ተሰቃይታ መሆኑን ያሳያል። ከዚያም አና በዩጂን የቶክ ሾው ፕሮግራም ላይ ቀርባ ስለ እናቷ ሞት እውነቱን ፈልጋ እንደምትደርስበት በካሜራ ፊት ተናገረች። ዩጂን አና በማንኛውም ሰዓት ሊፈነዳ የሚችል ቦምብ መሆኗን ተረዳች። ስለዚህ ጸሐፊዋ አናን እንድትገድል ጂሃ ግን እንዳትነካው አዘዘች። ብዙም ሳይቆይ እንደ ሰራተኛ የተለዋወጡ ገዳዮች ወደ ቪላው ሰርገው ገቡ። ጂሃ ራሱን የሳተውን ዘበኛ ሲመለከት አደጋ እንዳለ ተሰማው። ገዳዮቹ የጋዝ መከላከያ ጭንብል አድርገው ከሳጥኖቹ ውስጥ መርዛማ ጋዝ ለቀቁ። ጂሃ በፍጥነት አና በጣሪያው የአየር ማስተላለፊያ በኩል እንድትወጣ ነገራት። ከዚያም ለዩጂን ቢደውልም ጸሐፊዋ ስልኩን አነሳችው። ዩጂን ለጂሃ ካላት ስሜት የተነሳ በቅናት የተሞላችው ጸሐፊዋ አናም ጂሃንም እንዲገደሉ ትእዛዝ ሰጠች። በዚያን ጊዜ ጠባቂዎቹ በጋዙ ደክመው ነበር። ጂሃም ከጠላቶቹ ጋር ለመታገል ተቸገረ። አና ጂሃ አደጋ ላይ መሆኗን ስታይ እሱን ለመርዳት የእሳት ማጥፊያ ይዛ መጣች። በመጨረሻም ሁለቱም ራሳቸውን ስተወደቁ። በዚህ መሃል ጃንግ ሴጁን ወጥመድ ተሰርቶበት ቢሮ ውስጥ ተቆለፈበት። ይህ ማለት በሚቀጥለው ቀን በሚካሄደው የፕሬዝዳንታዊ ድምፅ አሰጣጥ ላይ መገኘት አይችልም ማለት ነው። ከዚህ ሁሉ በስተጀርባ ያለው ተቀናቃኙ ፓርክ ጓንሱ ነበር። ዩጂን ወዲያውኑ አስቸኳይ ስብሰባ ጠራች። አሁን ያለችው ብቸኛው አማራጭ ፓርክ ጓንሱን ዛሬ ሌሊት መግደል ብቻ ነው። ጂሃ አደገኛውን ተልዕኮ በአንድ ቅድመ ሁኔታ ተቀበለ። እሱም ዩጂን አናን እንድትተዋትና ጸሐፊዋን አሳልፋ እንድትሰጠው ነበር። ታማኟ ጸሐፊም ተስማማች። ነገር ግን ከክፍሉ እንደወጣች የቡድኑ መሪ ጂሃን ዛሬ ሌሊት እንዲገድለው አዘዘችው። ዩጂን ስለ ጂሃ ደህንነት በጥብቅ ተጨንቃ ነበር። እንዲያውም ነገሮች አደገኛ ከሆኑ እንዲመለስ ነገረችው። ጂሃ ግን ይህንን እንደ ትርኢት ብቻ ቆጠረው። ከዚያም ለአና በሰላም እንደሚመለስ በለሰለሰ ድምፅ ቃል ገባላት። በዚሁ ጊዜ ፓርክ ጓንሱ ገዳዮቹ ቤቱን ሊወሩት እንደሆነ መረጃ ደረሰው። ስለዚህ ወዲያውኑ ወደ ምስጢራዊ መደበቂያው አመራ። ነገር ግን ይህ ሁሉ የዩጂን እቅድ አካል መሆኑን አላወቅም ነበር። ጂሃና የቡድኑ መሪ ፖሊስ መስለው ተከተሉት። እንቁ ረዳት በድንገት የሚስጥር ቃሉን በመናገር ማንነታቸው ተጋለጠ። እንደ ድል ሆኖ ስናይፐር ተኳሾች በአቅራቢያው ተደብቀው ስለነበር ጥበቃ አደረጉላቸው። ፓርክ ጓንሱ ጠባቂዎቹ ታጅቦ ወደ ውስጥ ሲሮጥ ጂሃና የቡድኑ መሪ ማሳደዳቸውን ቀጠሉ። በግርግሩ መሃል የቡድኑ መሪ በጥይት ተመታ። በዚያ አስጨናቂ ቅጽበት ጂሃ ተኩሶ የቡድኑ መሪ ሕይወት ተረፈ። ከዚያም እየተኮሰ ሮጦ በሩ ከመዘጋቱ በፊት ወደ ደህንነት ቤት ውስጥ ገባ። ፓርክ ጓንሱ ተንበርክኮ ምህረት ለመነ። ጂሃ ግን ለአና በሕይወት እመለሳለሁ ብሎ ቃል ስለገባላት ምላጩን ሊስበው አልቻለም። ስለዚህ ፓርክ ጓንሱ የቡድኑ አባላት እንዲለቅ አዘዘውና ለዩጂን ደወለ። እሷም ጂሃ አደጋ ላይ መሆኑን ተረድታ ከፓርክ ጓንሱ ጋር ለመደራደር ተስማማች። ብዙም ሳይቆይ ጃንግ ሴጁን ከሁሉም ክሶች ነፃ መሆኑን ተረጋግጦ የገዢውን ፓርቲ እንደሚቀላቀል አስታወቀ። የቡድኑ መሪ የጸሐፊዋን ትእዛዝ ችላ በማለት ሕይወቱን ያተረፈለትን ጂሃን ለመክዳት አልፈለገም። ተልዕኮው እንደተጠናቀቀ ጂሃ በፍጥነት ወደ አና ዘንድ ተመለሰ። በዚያው ቅጽበት ጃንግ ሴጁን በንዴት ተሞልቶ ወደ ቪላው ገባ። በአና ላይ ምንም አይነት አደጋ ቢደርስ በመካከላቸው ያለው ውል እንደሚቋረጥ ለዩጂን አስጠነቀቃት። ዩጂን ልቧ ተሰበረ። ገና በወጣትነቷ በሱ ፍቅር በመውደቋና ለፖለቲካ ስኬቱ ሁሉም ነገር አሳልፋ በመስጠቷ እንዲህ ተጥላ ስትቀር ተጸጸተች። ነገር ግን ዩጂን ወዲያውኑ ራሷን አረጋጋች። በጥንቃቄ ተኳኩላና ተዘጋጅታ ጂሃን ለማየት ሄደች። ነገር ግን በዚያ ቅጽበት እሱ ከአናና ከቡድኑ ጋር በደስታ እያከበረ ነበር። ዩጂን ከሩቅ ሆና ተመለከተቻቸውና በሐዘን ተመለሰች። ከትክክለኛው ሰው ባልሆነ ጊዜ ነበር ፍቅር የያዛት። ከዚህ ተልዕኮ በኋላ የቡድኑ መሪ ጂሃን ሙሉ በሙሉ ተቀበለው። በመካከላቸው ያለው ወዳጅነትም ጠነከረ። በማግስቱ ጂሃ ወደ ዋና መስሪያ ቤቱ ሲሄድ ሁሉም ሰው እያሞገሰው ነበር። ሙሉውን ቡድን ለብቻው እንዳተረፈ ወሬው ተሰራጭቶ ነበር። ያቺ ትዕቢተኛ ጸሐፊ እንኳ አሁን አከበረችው። ሆኖም አሁንም ዋነኛው ተግባራቸው ፓርክ ጓንሱን መጣል ነበር። ዩጂን በኤአይ አማካኝነት አንድ ቁልፍ መረጃ አገኘች። በህገወጥ ስምምነት ውስጥ እጃቸው ካለበት ሰዎች አንዱ የፕሬዝዳንት ልጅ ኪም ሶኩልሃን ነበር። ጂሃ ለቀናት ሲከታተለው ከቆየ በኋላ የፕሬዝዳንት ልጅ ከፍተኛ ፖለቲከኞችን ሊያጠፋ የሚችል ማስረጃ ደብቆ ሊሆን እንደሚችል ተረዳ። ስለዚህ ቡድኑ ኪም ሱካን በግልጽ እንዲከታተሉትና እንዲያስፈራሩ ታዘዘ። ትክክለኛው ሰዓት ሲደርስ ጠባቂዎቹ ማንነታቸው ገልጠውለት ጥለውት ሄዱ። ኪም ሱካን በመረበሽ ስሜት ወደ ቤተ ክርስቲያን ቢሮጥም የሜሞሪ ካርዱ አሁንም በደህንነት ተደብቆ አገኘው። ያኔ ነው ወጥመድ ውስጥ እንደገባ የተረዳው። ጂሃ ሊከተለው ቢሞክርም ጥቁር በለበሱ ሰዎች ተገደበ። ኪም ሱካን በመኪና ሊያመጥ ቢሞክርም የፓርክ ጓንሱ ሰዎች ካርዱን ለመቀማት መጡ። ኪም ሱካን በድንገት ተቀላቅሎ በቻለው ፍጥነት ቢሮጥም በመጨረሻ ዝግ መንገድ ሆነ።
ጂሃ በሰዓቱ ደርሶ ህይወቱን አተረፈውና ካርዱን ቀማው። ነገር ግን በሆዱ ላይ በጥይት ተመታ። በህይወት ስለመቆየቱ እርግጠኛ ያልነበረው ጂሃ ካርዱን በሳሩ ውስጥ ደበቀው። በዚያው ቅጽበት ቺፍ ጁ ደርሶ ወደ ዋና መስሪያ ቤት ወሰደው። ዩጂን ጂሃን ደም በደሙን ስታየው በድንጋጤ ታወቀች። ሐኪሙ በማንኛውም ሁኔታ ህይወቱን እንዲያተርፍ አዘዘች። ጥይቱ ወጣ። ነገር ግን ጂሃ ብዙ ደም ስለፈሰሰው ራሱን ስቶ ኮማ ውስጥ ገባ። ዩጂን የምትወደውን ሰው እንዲያተርፍላት ለመጀመሪያ ጊዜ ወደ አምላክ ጸለየች። እንደ ድል ሆኖ በሐኪሞቹ ከፍተኛ ጥረት ጂሃ ተረፈ። ይህ በእንዲህ እንዳለ የፕሬዝዳንቱ ልጅ ጥቃት እንደደረሰበት የሚገልጽ ዜና ተሰራጨ። ጂሃ ዋናው ተጠርጣሪ በመሆኑ በመላ ከተማው ይፈለግ ጀመር። ብዙም ሳይቆይ ፖሊሶቹ ዩጂንን ኩባንያ ለመበርበር መጡ። ቺሲንጓን ጨምሮ ሀያላን ነጋዴዎች አስቸኳይ ስብሰባ አደረጉ። ዩጂን ካርዱን ካገኘችው ሁላቸውም እንደሚጠፉ ስላወቁ ነገሩን በጥንቃቄ መያዝ ጀመሩ። ኪምሱካን ሆስፒታል ውስጥ ሲነቃ ጂሃ ህይወቱን እንዳተረፈ አስታወሰ። ስለዚህ ሰዎቹ ጂሃን ማደኑ እንዲያቆሙ አዘዘ። ፖሊሶቹ ፍለጋቸውን ሲያቆሙ ዩጂን ጂሃ ማስረጃውን ማግኘቱን ተረዳች። ወዲያውኑ ቺፍ ጁ ሄዶ ካርዱን እንዲፈልግ አዘዘችው። በተመሳሳይ ጊዜ ጃንግ ሴጁንም ካርዱን ይፈልግ ነበር። ምክንያቱም ተቀናቃኙን አሸንፎ ከዩጂን ቁጥጥር ስር ለመውጣት ብቸኛ እድሉ እሱ ነበር። አና ጂሃ መጎዳቱን ስትሰማ የምትወደውን ሰው ለማየት በፍጥነት ወደ ኩባንያው መጣች። እንዲያውም ተንበርክካ ጠላቷን ዩጂንን እናቴ ብላ ወደ እሱ እንድትወስዳት ተማጸነቻት። ዩጂን በንግግሯ ደነገጠች። አናን ወደ ዋና መስሪያ ቤቱ ወስዳ ጂሃ አሁንም በአስጊ ሁኔታ ላይ መሆኑን ነገረቻት። ዩጂንም የምታተርፈው አና ወዲያውኑ ኮሪያን ለቃ የምትወጣ ከሆነ ብቻ እንደሆነ ቃል ገባችላት። አና ያለምንም ማመንታት ተስማማች። ለጂሃ የመጨረሻ ስንብት ካደረገችለት በኋላ እንደተባለው ወደ ስፔን ለመሄድ ተነሳች። ነገር ግን አውሮፕላን ውስጥ እንደገባች የፓርክ ጓንሱ ሰዎች ወሰዷት። በዚሁ ጊዜ ቹሱንጓን ከፓርክ ጓንሱ ጋር በማበር በዩጂን ላይ ትልቅ ሴራ አቀዱ። ቺሱንጓን አስቀድሞ ኩክ ቻይዋንን በጉቦ ገዝቶት ነበር። ከዚያም 600 ፓውንድ የሚመዝን ፈንድ ይዞ ወደ ዋና መስሪያ ቤቱ ሰብሮ ገባ። ሰዎቹም ህንፃውን በፍጥነት ተቆጣጥረውት ሁሉንም ጠባቂዎች ማረኩ። ዩጂን አደጋው ስለገባት ጥይት የማይበሳውን መስታወት ክፍል በር ዘጋች። ቺሱንጓን የቦምቡን የጊዜ መቆጣጠሪያ ካስነሳ በኋላ ዩጂን የኩባንያውን ቁጥጥር እንድታስረክብ አስፈራራት። በዚያው ቅጽበት ፓርክ ጓንሱ ደውሎ የሚሞሪ ካርዱን እንድትሰጠው ጠይቃት። ዩጂን ከጂሃ ባገኘችው ስውር ምልክት መሰረት ካርዱ እሷ ጋር እንደሌለ ተናገረች። ሉክ ቻዋን ንግግሯ እውነት መሆኑን ካረጋገጠ ጂሃ ደግሞ ፓርክ ጓንሱን ጥበቃ እንደሚደረግለት ቃል ከገባለት ካርዱን አምጥቶ እንደሚሰጥ ተስማማ። ጂሃ ዩጂንን ሁሉም ነገር ትታ አዲስ ህይወት እንድትጀምር ቢመክራትም እሷ ግን መልስ አልሰጠችውም። ይልቁንም በትክክለኛ ሁኔታ ወይም በተሻለ ጊዜ አለመገናኘታችን ያሳዝናል ስትል ብቻ ተናገረች። ጂሃ በሰላም ከወጣ በኋላ የሞት ጨዋታ ተጀመረ። ዩጂን ኤአዩ የከዳተኛውን ሰው ቤተሰብ እንዲያገኝ አዘዘችውና እነሱን እንዲገድሉ ከአካባቢው ገዳዮች ጋር ተገናኘች። ኩክቻዋን ወዲያውኑ ተንበርክኮ ምህረት ለመነ። ያደረገውን ጥፋት ህይወቱን ለመስጠት ተስማማ። ዩጂን በመቀጠል ቺሹንጓንን የገደለ ሰው 1 ቢሊዮን ሽልማት እንደሚያገኝ አወጀች። ሆኖም ቺሹንጓን የቦምብ ሴንሰር ይዞ እንደነበር ገለጸ። እሱ በሞተበት ቅጽበት ፈንጂው ወዲያውኑ ይፈነዳል። ዩጂን ግን ይህንን የጠበቀችው ትመስል ነበር። በዚህ መሃል ጂሃ የሚሞሪ ካርዱን ቢያገኘውም ጥቃት ደረሰበት። ቺፍ ጁ በሰዓቱ ደርሶ አዳነው። ጂሃ የካርዱን ይዘት ወዲያውኑ ለህዝብ ይፋ ለማድረግ ወሰነ። ካልሆነ ግን ኩባንያውም ሆነ ዩጂን አደጋ ላይ ይወድቃሉ። ጃንግ ሴጁን ግን በዚህ አልተስማማም። የፖለቲካ ምኞቱን ለማሳካት ጂሃ ካርዱን እንዲሰጠው ጫና አደረገበት። ጂሃ ከነዚህ ስግብግብ ሰዎች ጋር መስራት በቃኝ አለ። በራሱ መንገድ ፓርክ ጓንሱ ላይ በቀል ለመውሰድ ወሰነ። መደበቂያ ቤቱን አፈነዳው። ነገር ግን ሰው አልነበረበትም። አንድ ጠባቂ ፓርክ ጓንሱ አናን እንደጠለፋት ነገረው። እሷን ማዳን ከፈለገ ካርዱን መስጠት ነበረበት። አና ያለችበትን ቦታ ካወቀ በኋላ ጂሃ መኪናውን እንደ እብድ እያበረረ ነዳው። ብዙም ሳይቆይ ፓርክ ጓንሱ ካርዱ ጃንግ ሴጁን ጋር መሆኑን አወቀ። አናን ማግኘት ከፈለገ ካርዱን ይዞ ወደ ዋና መስሪያ ቤቱ እንዲመጣ ነገረው። ጃንግ ሴጁን ምንም አማራጭ ስላልነበረው ተስማማ። ጂሃ ፋብሪካው ሲደርስ በጉልበተኞች ተከበበ። ቢሆንም ግን በሚያስደንቅ ችሎታውና በጽናቱ ሁሉንም አለፋቸው። ግን አሁንም ዘግይቶ ነበር። አና ቀድሞውኑ ተወስዳ ነበር። ጂሃ ቦምቡ አንዴ ከነቃ በኋላ ሊቆም እንደማይችል ከረዳቱ ተረዳ። ፓርክ ጓንሱ ሁሉንም ጠላቶቹን በአንድ ጊዜ ለማጥፋት አቅዶ ነበር። በዚሁ ጊዜ ጠባቂዎቹ አናን ወደ ኩባንያው እየወሰዷት ሳለ ጥቃት ደረሰባቸው። ቀደም ብሎ ጸሐፊዋ ከዋና መስሪያ ቤት የሚተላለፈውን የካሜራ ምስል አይታ ለመርዳት መጥታ ነበር። አናን ወደ ዋና መስሪያ ቤቱ ይዛ እንደመጣችም ቺሱንጓን በድንገት ተኮሰባት። አናን እንደመያዣ በመጠቀም
ወደ ስብሰባው ክፍል ገባና ጃንግ ሴጁን የሚሞሪ ካርዱን እንዲሰጠው ጠየቀ። ዩጂን ልታስቆም ብትሞክርም ተመታች። ቤተሰቡን ለመጠበቅ ሲል ጃንግ ሴጁን ካርዱን አሳልፎ ሰጠ። በከባድ ሁኔታ ቆስሎ የነበረው ጂሃ ኩባንያው ደረሰ። ለጃንግ ሴጁንም ቦምቡ ሊቆም እንደማይችል ነገረው። ቺሱንጓንም ነገሩን ካረጋገጠ በኋላ ፓርጓንሱ እንዳታለለው ተረዳ። ነገሩን ይበልጥ የከፋ ያደረገው ደግሞ የህንፃው ውስጥ ኤሌክትሪክ መቋረጡ ነበር። ምንም እንኳን ኤአይ ወደ ተጠባባቂ ኃይል ቢቀየርም ሊፍቱ ግን ሊሰራ አልቻለም። ዩጂንም በጣም በአስጊ ሁኔታ ላይ ነበረች። ከሞቷ በፊት ስለ አና እናት ሞት እውነቱን ተናገረች። ከ15 ዓመታት በፊት የዩጂን አባት አንዱን ሰው ልኮ እንዲገድላት አድርጎ ነበር። ዩጂን በወቅቱ ለአደጋ ጊዜ ተጠሪ ደውላ ልታድናት አስባ ነበር። ነገር ግን ፍቅርን ለሁለት አይካፈሉትም በሚል ቅናት ልታደርገው አልቻለችም ነበር። አና እውነቱን ካወቀች በኋላ እንኳ ባላት ደግነት ተገፋፍታ ዩጂንን ለማዳን መረጠች። በዚህ መሃል ጂሃ የደህንነት ገመድ በመጠቀም ሁሉንም ለማዳን አቀደ። ቺሱንጓን ግን አናን በመያዝ ቀድሞ አመለጠ። ከመሄዱም በፊት ጂሃ እግሩ ላይ ተኩሶበት ብቸኛውን የደህንነት ገመድ ወረወረው። ጂሃ ይህንን ጊዜ አንድ ደፋር ውሳኔ ወሰነ። ወደኋላ ተመልሶ ዩጂን አብራቸው እንድትወጣ ሊያሳምናት ቢሞክርም እሷ ግን እንደደከማትና አሁን ማረፍ እንደምትፈልግ ነገረችው። ሌሎች 4 ሰዎች ዩጂንን ትተው እርስ በእርስ እየተጋገዙ ወደ ሊፍቱ ደረሱ። ጂሃ የቡድኑ መሪ የሊፍቱን ገመድ እንዲቆርጠው ነገረው፣ ምክንያቱም ከሊፍቱ በታች ያለው ክፍት ቦታ የፈንጂውን ኃይል ሊቀንስ ስለሚችል። ነገር ግን በድንገት ጃንግ ሴጁን ከሊፍቱ ወጣ። ጥሩ አባት እንዳልነበር አመነ። ነገር ግን አሁን ለአና አንድ ነገር ማድረግ እንደሚፈልግ ተናገረ። ወደ ኋላ ተመልሶ ቦምቡን እየጎተተ ወደ ስብሰባው ክፍል አስገባው። ይህም የፍንዳታውን ኃይል ለመቀነስ ብቸኛው መንገድ ነበር። ዩጂን በፍጥነት እንዲወጣ ብትነግረውም እሱ ግን እስከ መጨረሻው ከእሷ ጋር መቆየት መረጠ። በባልደረቦቻቸው እርዳታ በሊፍት ውስጥ የነበሩ 3 ሰዎች በህይወት ተረፉ። ከአንድ ወር በኋላ ጂሃ በዓለም አቀፍ ፍርድ ቤት ቀርቦ ብላክስቶን ቡድን በንጹሃን ዜጎች ላይ ስላደረሰው ጉዳት መሰከረ። ከዚያም ወደ ኮሪያ ተመልሶ ፓርጓንሱ ዋጋውን እንዲከፍል አደረገው። ጻፊዋም ቺሱንጓንን በመግደል የዩጂንን በቀል ተወጣች። አና የባለጸጋዋ ቤተሰብ ብቸኛ ወራሽ ብትሆንም ዩጂን የነበራትን አይነት የስልጣን ጥመኝነት ግን አልነበራትም። በሚሞሪ ካርዱ ውስጥ የነበሩት ሚስጥሮች በሙሉ ይፋ በማድረግ የኮሪያን ፖለቲካና የንግድ ዓለም አናወጠች። ከዚያም በኋላ እሷና ጂሃ ወደ ስፔን በመሄድ ነፃና ደስተኛ ህይወት መኖር ጀመሩ። ታሪኩ በዚህ ያበቃል።